ነገር በሙሉ ከቤት ይዞ ይሄድልኝ። በቃ ይሄን ነው ሌላው የምችለው። እናንተ ግድ የላችሁም ማለት እንደተዋለደና እንደተዛመደ ሰው ብታስቡ ደስ ይለኛል። በቃ እንደተዋለደና እንደተዛመደ ሰው ብታስቡ። በመሀላችን ልጅ ተፈጥሯል። ኦልሬዲ ዘር አለን። ያንን አትሊስት ነገ ይሄ ልጅ እኮ ያድጋል፣ ማደጉ አይቀርም። አባቴ፣ አክስቴ፣ አጎቴ ምን አደረጉኝ፣ ምን ደረሰብኝ የሚለው ነገር ቁጭ ብሎ ያያል። ሜቢ ይሄ ቪዲዮ እንደው በሆነ አጋጣሚ ይጠፋል ልንል እንችላለን። ሚዲያ ያዘው ነገር ግን መቼም አይጠፋም፣ ማየቱ አይቀርም። ስለዚህ ያንንም ነገር ለማስተካከል ብትሞክሩ ለልጅ የማምሮ አትሊስት ደስ ይለኛል። አትጨነቁ። ለልጅ አምሮ ግን ትንሽ ብትጨነቁለት ደስ ይለኛል። የምታስቀምጡለት ነገር ጥሩ ቢሆን ደስ ይለኛል። ይባዲፍ ይሄን ነው ለምን እንችላለን። እሺ ከዚህ በላይ እናወራም። ፋሚሊ የባለህት የዝህን ያህል ይጨክናል እንደገና። ሩታዬ እኮ ዛሬ እኮ አምልጧት ልጄን ልታስቀማኝም ድረስ የደረሰችው ህግ ሄጄ ልጄን የተቀበልኩት የሷ ሴራ ነው። ልጅን ቀምተህ አንጣ ልጅ ብላ ብዙ ታሪክ አልፏል። ዲብ አለችው። አመለጣት እኮ ግን ብዙዬ ሩታን ምን አርጋት ነው የዝህን ያህል የጠመደቻት? ምን ያክል ብትበድላት ነው? የባልህት በጣም ይቀናል በወንድሙ ሚስት የሚባለው እውነት ነው እንደ ፋሚሊ። ዛሬ እኮ ሩታ ያልታሰበ ነገር ነው የተናገረችው። አብርሽ ልጁን የወሰደው ብዙዬ ናት። ልጁን ቀምተህ አንጣልኝ ብላ አያችሁ አይደለ? እንደ ባልህት ይቀናል። የባልህትን አብጅልኝ የሚባለው ወዶ አይደለም። ዛሬ ሩታዬ ውሳኔዋ ትክክል ነው ብዬ አስባለሁኝ። ነገሮችን በቃ ለራሷም ጤንነት ሲል ለልጇም ጤንነት ሲል ወላይ ዲብን መሬት ነው ያሳየችው። ለልጅ ወልደናል፣ ተዋልደናል። እንዴት ተዋለደው እሰቡ። ልጅ አለ መሀላችን። አጎቴ፣ አክስቴ፣ አባቴ የሚል ልጅ አለ። ለሱ ህሊና ተጠንቀቁለት። እኔ ምንም አታርጉኝም፣ አትሰብሩኝም፣ ምንም አልሆንም አለቻቸው። ግን እናንተ እንደተዋለደ ሰቡ፣ እንዳንድ ሀገር ሰው ሰቡ። ጭካኔ ነው እናንተ የተናገራችሁ ያላችሁት። እኔ ንጹህ ሴት መሆኔን እያወቃችሁ ጥላቻ የዝህን ያህል ብዙዬ ምን አርጊያት ነው የዝህን ያህል የጠመደች? ምንድን ነው? ነገ እኮ ልጄ ይጠይቃታል። ይሄ ህፃን ልጅ ነገ ምን አርገሽ ነው እንደዚህ ብለው ይጠይቃሉ። እባክህ ተጠንቀቁ የምታዋሩትን አለቻችሁ። በእውነት ነው የምላችሁ። እኔ ምንም አጥቻ አይደለም፣ እኔ ምንም ጎሎኝ አይደለም። ገባ ልጅም ይሰብረዋል የሆነ ቀን። ጥሩ አይደለም፣ ጥሩ አለው። የእውነት ምከሩት፣ ግድ የላችሁም። እናንተም ብትሆኑ እንደ ወንድም እንደ ታላቅ እንደ አስተዋይ ሆናችሁ እንትን ብትሉ ይሻላል እንጂ አንዴ እዚህ ጋር ስትመጣ እኔ አንዴ እዛ ጋር ስትሄዱ ሌላ ሰው ምናምን ማስመሰሉ ፌር አይደለም። በቃ መብቃት አለበት። እኔ ይሄንን ነገር እንዴ በዚህ ምልክ እዛም ጋር ሄዶ እሷን ያስለቅሳል፣ መጥቶ እኔም ጋር ደግሞ የሆነ ነገር ፈጥሮ እኔን ለማስለቀስ እኔን ለመስበር ይሞክራል። ግን ደግሞ እውነት እንደሰራው ስራ እውነት እንዳደረገው ነገር ቢሆን ኖሮ እኔ የተሰባብሬ የሚቀር አይነት ሴት ነበር። ግን አይልፋ መሰበር ሴት አይደለሁም። ገባ ዴቭ? ይሄንን ነው እንድታቁልኝ የምፈልገው። ጋር እየሄደ እኔ እንጃ ምንም ልክ አይደለም። የሆነ ቀን እንዴት ነው ተጠረቃቅሞ ሌላ ነገር ውስጥ ነው የሚከተው። እሷን እያስለቀሰ እዚህ ጋር መጥቶ የሆነ ነገር እያሳየ እኔን ለመስበር ለማስለቀስ የሚሞክረው ነገር ቢተው ነው የሚሻለው። ምግብ አይደለም የሴት ልጅ እንባ ይሰብረዋል የሆነ ቀን። ጥሩ አይደለም። ጥሩ አለው የእውነት እንደ ታላቅ ፍላጎት ምንድን ነው? ከሩታ ጋር እንዲሆን ነው ፍላጎታችሁ ወይስ ከሄርሜላ ጋር? ሌላው ደግሞ ፍላጎታችሁ እሱ ከሆነ ሩታ ጋር እንዳይደርስ አድርጉት። በቃ አልፈልጋትም ብሏል አይደል? ስለዚህ ከሩታ ጋር መኖር አልፈልግም ብሏል። ከሩታ ጋር መሆን አልፈልግም ብሏል። ስለዚህ እንዳይደርስበት በተፈራረሙ ሰዓት ላይ ልጁን በምን ጊዜ መጥቶ ማየት እንደሚችል የዛኔ ተነግሮታል። በዛ ሰዓት እየመጣ መንግስት በፈቀደለት ልክ ልጁን መጥቶ ማየት ይችላል። ከዛ በኋላ ሩታ ቤት የማይመላለስ ሩታንም ለማግኘት አይሞክር አልፈለግም ብሎ ማለት ከቻልክ ዲቭ መጥቶ ሁሉንም ነገር ይውሰድልኝ፣ የሚፈልገውን ለእኔ ይጠቅመኛል ምናምን ብሎ የሚለውን ነገር እኔ ጋር ነው ያስቀመጠው። ሙሉ ጠቅልሎ ያስወጣልኝ። በሆነ ባልሆነ ሰበብ ቤቴ አይመላለስ። በቃ ነገር ለመቀየር ፈልጌ ነው። ቤት ጠራርጎ ስደርግልኝ ህይወትን ይኑር። አልፈልግም ምንም ነገር የትኛውንም አይነት ሰዓት መጥቶ እኔ ጋር ጊዜውን አያሳልፍ። በቃ ከዚህ በኋላ ነገሮችን ተው ስላላችሁት ነው ተው እንጂ ለማስተካከል እየሞከረ ነበረ። እሱንም ማግኘት ሆነ መጠየቅ አይችልም ማለት ነው። እናንተ ተው ስላላችሁት ትችላለህ ስላልከው ነው። በስነ ስርዓት ቢኖር ደስ ይለኛል። በመጀመሪያ ደረጃ ሲጀመር ትላንትና ከገነት ጋር ያወራንበት መንገድ መቼስ ቤት መታ ነገረችሽ ይመስለኛል። ይህንም ነፃ ለማድረግ እየሞከርኩ ነው ያለሁት። ሩታንም ለማዳን እየሞከርኩ ነው ያለሁት። ይስብ ኑሮዬን ያልፈልገውም ደጋለው ከሷ ጋር ግን አብሬ አልኖርም አለ። ያንኑ መልስ ነው ለአስፈልግም ነገር አልፈልግም ማለት ሁለታቸውንም አልፈልግም። እኔ ለራሴ ብቻዬን ጊዜ እፈልጋለሁ።
በቃ እኔ ብቻዬን መሆን ነው ፈልገው እያለ ዝጥም ዳርጋ ያዘች። ምንድነው ያጠፋውባት? የገደልኩባት ሰው አለ እንዴ? በዚህ ልክ ያጠፋውባት ነገር አለ እንዴ? እኔ እኮ በጣም በተደጋጋሚ እሷ ከምታደርገው ነገር አንጻር እኮ እያየሁ ምንም እኮ ሳልል ያለፍኩትኝ ምንም እኔ ሞኝ ወይም ደግሞ ምንም ሳላቅ ቀርቻ አይደለም። ገባ? ከዚህ ነገር በጣም ነው የሚደብረው። ልጄን ከኔ ለመነጠል የሞከረችው ብዙ ነገር አለ ዴቭ፣ ታውቃለህ። ይሄንን እኔ ላንተ አልነግርህም። ገባ? ግን ደግሞ ወደ ህግ ቦታ ሲሄድ ነው ሮጣ መታ ለመነጠል የሞከረችው ብዙ ነገር አለ ዴቭ፣ ታውቃለህ። ይሄንን እኔ ላንተ አልነግርህም። ገባ? ግን ደግሞ ወደ ህግ ቦታ ሲሄድ ነው ሮጣ መታ እንዴት እንደዚህ ታደርጊያለሽ ብላ የተናገረችኝ እንጂ ስደውልላት ይሄን ስልኩ አይሰራም ምናምን ብዙ ነበር። እዚህ ሀገር አልነበርኩም ያለችኝ። ልክ ወንድሟ ስታሰር ግን መጣች። ልጄን ወስዶብኛል ብዬ ስል እናሳሳስረው መጣች። አሁንም ስቲል ነው አልለቀቀችኝም። ምንድን ነው የምትፈልገው ከኔ? ለምንድነው እንደዚህ የምትሆነው እንዴ? ይሄ እሺ እናንተ ናችሁ ይወሰኛ አንድ ነገር ስመኝ እውነት እያወራች አይደለም። ለምን ካልከኝ ቆይ ለምን በሪ አንድ ነገር ስመኝ ብዙ እውነት እያወራች አይደለም። አሁንም ቢሆን እሺ አንተ ታረው ምክንያት አንድ ነገር በሩታ ተጠያቂ እያደረገች ነው። ገብቶሃል? ከዛ ስለ ሄርሜላ ደስ የሚሉ ነገር ስለ ሄርሜላ የሆነ ነገር ነው እያወራች ያለችው። በስነ ስርዓት ትናገር። በፈልገው ከሩታ ጋር ተጣልተሃል በቃ። ስለዚህ ሄርሜላ ጥሩ ሴት ነች። ስለዚህ ከሄርሜላ ጋር ሁን ብላ በግልጽ ትናገር። ነገር እንዳይደርስ ያለው እቃ ካለ መቶ ይውሰድ። ያው ራሷ የተናገረችው መኖር አልፈልግም ብሏል አይደል? ከሩታ ጋር መኖር አልፈልግም በቃ ቆርጫለሁ ብሏል አይደል? ስለዚህ ከቆረጠ በቃ ያለው እቃ መቶ ይውሰድ። ሩታ ጋር ያለው ይውሰድ። ልጁን ማየት ከፈለገ መንግስት ያዘዘለት ቀን አለ ማየት ይችላል። አብርሃምም የሩታን ፍላጎት ማናችሁም አጠብቁላት። ሁላችሁም አንድ ላይ ሆናችሁ አንተ ለወንድም ነው በእርግጠኛ የምታስበው። ቡዜም በዛው ልክ ለወንድሟ ትጨነቃለች። እዚች ጋር እየተጎዳች ያለችው ደግሞ ሩታ ነች። ገባ? እዛ ጋር ወንድም እህት አብራችሁ ስለከበባችሁት እሷ እዚች ጋር መጎዳት አለባት ማለት አይደለም። ትቦ ለዘፍ ላይ ወጣ ማለት እሱ እዚህ ምዛም ብዙ የማስለቀስ ፍላጎት ነው ያለው። በዚህ ደግሞ መሀል እየተጎዳች ያለችው ሩታ ነች። ቆም ካለበት ያቁምና የራሱን ህይወት ያለበት እቃ ወስዶ በቃ ማስጠንቀቅ። ጀግና ሲቆርጥ አይን የለውም። ጀግና ሴት ማለት ነው ስወስን የመጨረሻ ማለት ነው። ዛሬ ዲብና ጌታ ወዳ ወዲህ እያላችሁ መጀመሪያ እንዴት ተዋለደ ሰውና እንዴት አብሮ እንደበላ ሰው እሰቡ። እናንተ መስሚያችሁ ጥጥ ነው። አንዴ ወዲያ አንዴ ወዲህ እያላችሁ አታሽቃብጡ። ትልቅ ሰው ናችሁ። እንደ እርሚያችሁ እሰቡ። ምን አይነት ተፈጥሮ ናችሁ? እኔ ልጃችሁ እኔ ባትፈልጉኝ ለልጄ ቅንጭላት ለልጄ አይምሮ እሰቡለት። እናንተ ሩታ እኮ የምትናገራቸው ንግግሮች ማለት ነው እርሜ ልክ የማይጠፋ ንግግር። አታሽቃብጡ። አንዴ እዛ አንዴ እዚህ እያላችሁ ፍላጎታችሁን በግልጽ ተናግራችሁ ከህይወቴ አንዴ ለመጨረሻ ጊዜ እቃውን ይውሰድልኝ፣ ንብረቴን ይውሰድ። እኔ ቤት ንብረት አለው፣ ንብረቱን ይውሰድልኝ፣ ይረከበኝ። ሁለተኛ በህይወቴ የሚመጣ ሰው አልፈልግም። እንዴት ተዋለደ ሰው አስባችሁ ተራመዱ። ሀብቴ እንግዲህ ግልጹን ተናግራ ዛሬ ኤፍሬምም በቃችሁ። እቤት ሲመጣ ሌላ ነው፣ በውጭ ሌላ ነው። ከአሁን ወዲያ የራሱን ህይወት ይምራ፣ አንፈልግም እንዳይመጣ ሩታ ቤት። በቃ ሩታም የራሷን ህይወት ትኖር። ቆይቻለሁ እኔ ብቻ መኖር ተጀመርኩ አለች። በቃ ከሱ ጋራ ብዙ አመት ሊሆነኝ ነው። አመት አልፎኛል። አመታት አስቆጥሬያለሁ አብርሽ ከኔ ህይወት ከወጣ። ስለዚህ አይምጣብኝ ጭራሽ። በእውነት ነው የምላችሁ እንደ አብርሽ በሁለት ቢላዋ ለመብላት የፈለገ ሰው እኔ ሄርሜላ ሴት ሆና ከህይወቷ ብታስወጣው በጣም ደስ ይለኛል። ለምን ብትሉ ወንድ ልጅ እዚህ የሚል ወንድ ልጅ በሴቶች መጫወት ነው የፈለገው። አሁን ላይ ግን ሴቶቹ የነቁ ይመስለኛል። ሴቶቹ በአንድ ፊት ከህይወቱ ሲያወጡ ቀጥ ብሎ ትዳሩን ለመምራት ይወስናል። ለምን ሄርሜላን ያግባ ሩታን ያግባ አይደለም። እኔ የዛ አይመለከተኝም። ሰው ላይ የሚፈልገውን ህይወት የመምራት መብት አለው። አብርሽ ግን እንደ ህፃን እያጫወተው በሴቶች ህይወት እየተጫወተ ተሚኖር አንዷን ጠቅልሎ እኛንም ይገላግለን ተመልካችን። በቃ እውነት አንዳንድ ጊዜ ሴት እንደመሆናችን እየጠላን ነው። ሩታ ለልጇ ስትል መስዋዕት የምትከፍለው በጣም ያስጠላኛል። ማለትም አንዳንድ ጊዜ ለልጅ ተብሎ እኮ አይኖርም። የሚያቀላችሁ የሚረዳችሁ ሰው ካለ አዎ ለልጄ ብዬ ትላላችሁ። እሱ ግን እንኳን ለልጁ ለቤተሰቡ አይደለም ለራሱ ክብር የሌለው ሰው ነው። ራሱን እንደምን እንደሚያይ እንደሚንጠባረር ቶክቶክ ላይ ዛሬ ቢና አረጋችሁ። ሁለቱም ተፈለጋችሁ ማንነቴን እንደዚሁ እንዳለሁት አይምሮ ይሄንን እናቴን ተቀብላችሁ ውደዱኝ፣ ካልወደዳችሁኝ ምንም ማለት አልችልም ብሎ ሁለቱንም ቢና አርጓቸዋል። ሩታንም ሄርሜላንም። ይሄ ምንድነው? በሴት ማንነት የሚቀልድ ወንድ ልጅ እኔ አላበረታታም። በእውነት ነው የምላችሁ። ማን ነው እሱ?
የሱዳን እንትን የመሰለ ሰውዬ አብርሽ መጣ ቀረ። ሩታ ሀብቴ ምን ይጎልባታል? በእውነት ነው የምላችሁ። ሰላም ከህይወቷ አስወጥታ ሰላም የምታገኝበትን መንገድ ብትፈልግ በእውነት ነው የምላችሁ። ሁልጊዜ እንደዚህ እየተጎዳች እያለቀሰች ከምትኖር ሺህ ዓመት ለምን ቆማ አትቀርም? ወንድ ጠፍቷል እንደ በሚዲያ ላይ በእውነት ነው የምላችሁ። በጣም ዛሬ ውሳኔዋ በጣም አሪፍ ነው ብዬ አስባለሁ። ነገር ግን ታያላችሁ ደግሞ ተቀያይሮ ነው የሚመጣው። ጠብቁ። ነገ እንግዲህ በሱ ቤት ወይ ዛሬ ማታውኑ ሊመጣ ይችላል። ምን እንደሚል ደግሞ እናያለን። እንዳው ከህይወቷ ውልቅ ብሎ ቢወጣ ሩታ ሀብቴ በእውነት ነው የምላችሁ ያምርባታል። ህይወቷንም በግልጽ ትጀምራለች፣ ትኖራለች ማለት ነው። ዛሬ ላይ ግን እሱ ለልብሴ ሊቀይር ነው ልጄን ላይ ነው ምናምን ቤቱ ሁሉ እናስቀምጦ በደቂቃ ነው የሚመጣው አለች። በቃ በደቂቃ ይመጣል፣ ወዲህ እያላሽቃብጦ ይሄዳል። እኔ መጠቀም አይደለሁም አለች። በቃ ዛሬ ገና የሴትነት ወሬ ስታወራ ደስ ብሎኛል። ለምን እኛ እንዲለያዩ አንፈልግም። ነገር ግን የእሱ አቋምና የእሱ ማንነት ግን እሷን ዝቅ እያደረገ ቪዲዮ እየሄደ እየሰራ እንዲጫወትባት አንፈልግም። በእውነት ማንም ወደንስ ሄዶ አያይም። ማንም ወደንስ ምርር ነው ያለው። ያስጠላል። ሴትነት ክብር ተረገጠ፣ ተሰደበች። ሄርሜላ ተሰደበች፣ ሩታ ተሰደበች። ምንድን ነው ጥቅሙ? እሱ ቤተሰቡንና ራሱን እያሳደገ ነው። ምን አሻው? እህቶቹን አስከብሮ የራሱን ቤተሰቦች እያመጣ ሚዲያ በጥቅም በዶላር እያስከበራቸው ነው። ራሳቸውን እንዲችሉ እያደረገ ነው። ግን እነ ሴቶች ግን በማያከብራቸው ሰዎች እየተረገጡ እየተዋረዱ እየኖሩ ነው። ይሄ ትክክል አይደለም። በእውነት ፋሚሊ እንደ ሩታዬ ይሄ ውሳኔዋ ትክክል። አብርሽ ቪዲዮ ሰርቶ በቃ ብሎ ቁርጥ ቢያደርጉ ዛሬ ቪዲዮ ላይ እኔ ደስ ነው ያለኝ። በእውነት በቃ እንኳን አንድ ልጅ አይደለም 3-4 ልጅ ብቻ ያድጋል። አንድ ልጅ ምንድን ነው በቃ ለልጇ ብላ የምትከፍተው የምትሰራው ነገር ዛሬ ዲብን ራሱን አዞረችው። እንዴት ተዋለደ ሰውና ልጅን አብሮ እንደበላ አሰቡ። ለልጄ አይምሮ ተጠንቀቁለት። ይሄ ቪዲዮ ዝጋ ቢጠፋ ተቆርጦ አይጠፋም። ልጄ ነገ ተነገ ወዲያ ያንሸራተተ ማያቱ አይቀርም። ለአይምሮ ተጨነቁለት። በቃችሁ። ስትሰሩ ለሰው ልጅ ሳይሆን ለልጄ አይምሮ ተጠንቀቃችሁ። አጎቴ አክስቴ ይላል አባቴ ይላል። ተጠንቀቃችሁ ሰው በእውነት ነው የምላችሁ። ከሩታ ሀብቴ ዲብን እንደዛ ብላ በመናገሯ ዛሬ መሬት ነው ያየው። መልስ የለውም። በእውነት የሚናገሩ ቃላቶች አባቱን ልታሳብድ ሩታ ልትችል ነው። አባቱን ልጎዳው ነው። ባህሏን ልጎዳ ነው። በአደባባይ ላይ እንዴት ሆና እንደመጣች እናውቃለን። እንዴት እንደምትወደው እንደምታከብረው እናውቃለን። ዛሬ ላይ ግን በአንዲት ተራ ሴት አስገብቶ እኩል ሲያወዳድሯት ብዙዬ እኮ በግልጽ እኮ እሷ ምረጥ ንጹህ ሴት ናት እኮ ነው ያለችው። ብዙ የተደበቀ ነገር ዛሬ ወጥቷል። ኤፍሬም ብሎት ብዙ ነገሮችን አምልጦታል። እንትና ሩታ ብዙ ነገሮች ልጇን ለመቀማት እንኳን የሄደው ብዙዬ ናት። ልጅን ቀማና አንጣ ብላ ብዙዬ የውስጥ ጥላቻ አለባት እንጂ እውነት እኔ የባለህት እውነትም እንደዚህ ይከፋል እንዴ? እንደዚህ የባለህት ለካ ጨካኝ ነው እንደ ፋሚሊ ይጨክናል ማለት ነው። ልጇን ለመቀማት የደረሰችው ብዙ ነገር አላለች ዛሬ ብዙ ነገር ልጄን ለመቀማት ደርሳ ነበር፣ አልተሳካላትም። በህግ አስመለስኩ። ዛሬ ደግሞ በእኔ ላይ ምን አርጊያታለሁ? ምን በድያታለሁ? ማለት ወላሂ ላዚም መቼም የማይቀር መቼም የማይለወጥ እናንተ በእውነት ፋሚሊ ሩታ የምታሳልፈውን ህይወት በውስጥ ፈጣሪ ነው የሚያውቀው። እኛ የሚዲያ የምናየውን ብቻ ነው የምንፈርደው። እሷ ልጅ ግን ብዙ መከራ ስቃይ ነው የምታሳልፈው። ብቻ በውስጥ ለውስጥ ብዙ ነገር እንዳለ ዛሬ ቪዲዮ ላይ አይተናል። ልጄን ለመቀማት እንኳን ደርሳለች። ጭራሽ ሄርሜላ ጋር እንጂ ከሩታ ጋር እንዲቀጥል ብዙዬ አትፈልግም፣ አራንጥም። ስለዚህ መቻት ሄርሜላ በቃ እዛው ታሽቃብጥ። እሷ ግን ሩታዬ ከአወዳ በእውነት ከልጇና ከራሷ ጋር ጥድት ብላ ብትመጣ ቪዲዮ ይታይላታል። ራሷ ተዋረደ፣ የተሰደበ ቤተሰብ አሰደበች። አረ ለብር ተብሎ እኮ ራስን መጣል እኮ አረ ተው ፋሚሊ። በእውነት በራሳችን ማንወደውን በሰው መፍረድ የለብንም። እኔ ቤተሰቦች አንድ ቀን ያሳድሩኝ። እኔ እንደዚህ እየሆንኩ አገኘሁብን በአፍንጫ ይውጣ። በእውነት እኔ ቤተሰብ አንድ ቀን ሚዲያ ያስወጣኝ ራሴን ጠብቄ አስተያየት ስለምሰጥ እንጂ በጣም ብዙ ስድብ አለ በውስጥ። ምን ተመላትሽ ነው እዚህ ወጣሽው እየተባልኩ በጣም ብዙ ነገር እሰደባለሁ። ግን ራሴን ጥዬ አይደለም። እኔ ማንም ሰው የሚሰርበኝ የለም። አንዳንድ አብሮ ያድግ እከክ ነው ይባላል እና አንዳንድ ሰዎች በቃ ሳያውቁኝ እንደሚያቀፍ መስለው አንቺ አሮጊት ምናምን እችን አስድብ እኔ ቤት
ሌላ ስድብ ወላሂ ምንም ነገር አግኝቶኝ አያውቅም። እኔ ደግሞ አሮጊት በሆነ ልጆች እናት ነኝ። አልሐምዱሊላህ ረቢል ዓለሚን አላፍርም። ደስ ይለኛል እንደዛ ሲሉኝ እንጂ እንደ ሩታ ሀብቴ እኮ ቤተሰብ ያሰደበ የለም፣ ቤተሰብ ያስረገጠ የለም፣ ቤተሰቡን ዝቅ ያስደረገ የለም። በእውነት ፋሚሊ አረ ሱብሃንአላህ። እንዲሁ ዛሬ ስታወራ በእውነት እኔ ለራሴ እምባያን እየጨረስኩ ነው ያየሁት ቪዲዮ የፍሬም ቤት ማለት ነው። በጣም ነው ውሳኔዋ በጣም ትክክል ናት። በቃ ትውጣ እስኪ ይውጣና ከሷ ህይወት ወጥቶ በቃ እሱም ከዛች ጋር ያሽቃብጥ፣ ሰላማችን እናገኛለን። በእውነት ነው የምላችሁ። እሷም የራሷን ህይወት በቃ በምትፈልገው ህይወት መኖር ፈጣሪ ያላለውም አይደለም። አብርሽና ሩታ ይለያዩ ብሏል አይደለም። በቃ ተስድድቡ ከብዙ ነገር ከመደራረስ ውልቅ ብላ ስወጣ እንደዚህ ሰላም። አብርሽም ነገ የሚለውን እንግዲህ አብረን እናያለን ምን እንደሚል። እቃውን ሲያወጣ ቪዲዮ ይቀረጻል። ዝም ብሎ አይደለም